ማውቻችን ፕሮግራማችን እንደቀጠለ ይገኛል። በቀጥታ ስርጭት አዲስ አበባና አካባቢዋ በራዲዮ ሞገድ ትርታ ኤፍኤም 97.6 በመላው ዓለም በመላ ኢትዮጵያ ዩቲዩብ ላይ ሲዲ ስፖርት በቀጥታ ስርጭት ጨዋታ ፕሮግራማችን እየተላለፈ ይገኛል። ሲዲ ስፖርት ሳብስክራይብ ይደረግ። ቪዲዮ ላይ ያላችሁ ላይክ ሼር ይደረግ። ቲክቶክ ላይ ያላችሁ ታፕ ኮፕሊንግ ሼር እየተደረገ ፕሮግራማችን ይቀጥላል። እስከ 8 አብረን እንቀጥላለን። ቀጣይ ሌሎች ተጠባቂ ጨዋታዎች እናነሳለን። የሲቲ ግራውንዱ የኖቲንግሃም ፎረስት እና የማንቸስተር ዩናይትድ ጨዋታ ቀደም ሲል እንደጠቀስንላችሁ በርንሌይና አርሰናል በሚጫወቱበት በተመሳሳይ 12 ሰዓት ላይ የሚከናወን ጨዋታ ነው። እንግዲህ ኖቲንግሃም ፎረስት አምና ማንቸስተር ዩናይትድን በደርሶ መልስ አሸንፎታል። ለመጨረሻ ጊዜ የተገናኙት አፕሪል ላይ ወይም ሚያዝያ ወር ላይ ነበረ። 1-0 ኖቲንግሃም ፎረስት ያሸነፈበት ጨዋታ ነው። ሲቲ ግራውንድ ላይ ሶስተኛ ተከታታይ ድል ለማድረግ የሚያደርገው ጨዋታ ነው። ሁለቱን አሸንፏቸዋል በተከታታይ ከኦልትራፎርድ ላይ በተመሳሳይ አሸንፏቸዋል። አምና በደርሶ መልስ ነው ያሸነፋቸው። ስለዚህ በአጠቃላይ ለአራተኛ ጨዋታ በሲቲ ግራውንድ ደግሞ ለሶስተኛ ተከታታይ ጨዋታ ለማሸነፍ የሚሄዱበት ጨዋታ እንደሚሆን ይጠበቃል። ፖስቴኮግሉ ለ39 ቀናት ቆይቶ ከተሰናበቱ በኋላ ኖቲንግሃም ፎረስት የመጀመሪያ ድሉን አግኝቷል። ፖርቶን 2-0 በማሸነፍ በዩሮፓ ኮንፈረንስ ሊግ። ነገር ግን ወደ ሀገረኛው ሊግ ተመልሶ ባደረገው ጨዋታ ሸዋንዳይች ተሸንፈዋል። 2-0 በበርንማውዝ የተሸነፉበት ጨዋታ ነው እና አሁንም ኖቲንግሃም ፎረስቶች የመጀመሪያ ፕሪሚየር ሊግ ድላቸውን ከአሰልጣኝ ኑኖ ስፕሪንቶ ሳንቶ መሰናበቱ በኋላ ፍለጋ ላይ ነው ያሉት። ከ7 ጨዋታ በፕሪሚየር ሊጉ 6ቱን ተሸንፈዋል። 7ኛውንም ጨዋታ ቢሆን አቻ ነው የወጡት። በጣም ደካማ ናቸው እና ይሄ ቡድን የኖቲንግሃም ፎረስት እግር ኳስ ቡድን የቅርብ ጊዜ እንቅስቃሴው ጥሩ አይደለም። አምና በጣም ጥሩ ነበር። አሁን በአምና ብቃቱ ላይ ቢሆን ኑሮ የነገውን ጨዋታ ጥሩ ፉክር የሚደረግበት ብቻ ሳይሆን ኖቲንግሃም ፎረስትም ነጥብ ሊወስድበት የሚችልበት ጨዋታ ብለህ ልታስበው የሚችል ነው። ግን ያሉበት እንቅስቃሴ ጥሩ አይደለም። ግን በተቃራኒው የሸዋንዳይች በቅርቡ መቀጠር ቡድናቸውን በተወሰነ መንገድ ጠጋግነው ጥሩ ሊያደርጉ የሚችሉበት እድል ሊኖር ይችላል ተብሎ ይጠበቃል። በነገራችን ላይ ሸዋንዳይች 150 እና ከዛ በላይ ጨዋታዎችን ካደረጉ አሰልጣኞች መካከል ዝቅተኛ ጎል ያስተናገዱ አሰልጣኝ ናቸው። በ334 ጨዋታ 323 ጎል ነው ያስተናገዱት። በየጨዋታው 0.97 ጎል የሚያስተናግድ አይነትና ብዙ ጎል የማያስተናግድ ቡድን ያላቸው ናቸው እና ብዙ ጊዜ አቻ የሚወጡ ናቸው። እንደምናውቀው ወጋሚ የሚባል ቡድን ነው የሚሰሩት። በኤቨርተንም በበርንሌይም በነበሩበት ጊዜ ወጋሚ ቡድን ነው የሚሰሩት እና ኖቲንግሃም ፎረስትን በእርግጥ ወደ ወጋሚነት እንዲያመጡት አይፈልጉም። አሰልጣኙ ማነው ባለቤቱ ኢቫንጀሎስ ማሪኒያከስ እንዲጫወቱ ይፈልጋሉ። ግን ሸዋንዳይች መጀመሪያ መቀመጫ እንዳለችው ዝንጀሮ እንደዛ አይነት ነው። ላይክ እንደ አርቴታ በጣም ጥንቃቄ የሚያደርጉ ናቸው። መከላከሉ ላይ የቡድናቸው ፋውንዴሽን መጀመሪያ መከላከል ላይ ነው የሚሰሩት እና ያንን ቀመር በአጭር ጊዜ ያገኙታል ተብሎ አይጠበቅም። የተወሰነ ጊዜ መውሰድ አለባቸው። የራሳቸው ተጫዋቾች መሆን አለባቸው። ያሉትንም ተጫዋቾች ረሳቸው ያጫወት መንገድ ለማምጣት ጊዜ ይፈጅባቸዋል ተብሎ ቢታመንም ግን ብዙ ጊዜ አዲስ አሰልጣኝ ሲመጣ አዳዲስ ሀሳቦች፣ አዳዲስ ነገሮች የመኖርና ያልተጠበቀ ፈተና ሊገጥም ይችላል። ይህ ጨዋታ ፖስቴኮግሉ ኖቲንግሃምን እየመሩ ቢገቡ ማንቸስተር ዩናይትድ ኦልሞስት 100% ያሸንፋሉ ለምታስበው ጨዋታ ነው። ግን ምናልባት ሸዋንዳይች መሆናቸው ትንሽ የመከላከልን ነገር ይዘው አቻ ውጤት ይዘው ሊወጡ ይችላሉ የሚል ግምትን ቢገመት ስተት አይሆንም። ዝሮ ግን ትልቁ ግምት ለማንቸስተር ዩናይትድ ነው የሚሰጠው። በዛ ላይ በኖቲንግሃም ፎረስት በኩል ለአሰልጣኝ ሸዋንዳይች የሚመቸው የአጥቂ መስመር ተጫዋች ክሪስ ውድ አብሮ ሰርቷል በበርንሌይ። ክሪስ ውድ በጉዳት ምክንያት የለም፣ ኦላይና የለም፣ ዚንቼንኮ እነዚህ አጠራጣሪ ናቸው የሚሰለፉ እንዳልሆኑ እየተጠቀሰ ነው የሚገኘው። በተለይ ክሪስ ውድ ለሳቸው ያጫወት መንገድ ከመመቸቱ አንጻር በነገው ጨዋታ ለመኖሩ ሊጎዳቸው ይችላል ተብሎ ይጠበቃል። ማንቸስተር ዩናይትድ ቀደም ሲል እንደጠቀስ ነው እንግዲህ በጥቅምት ወር ካልተሸነፉ ወይም በጥቅምት ወር 100% የማሸነፍ ክብረ ወሰን ካላቸው 3 ቡድኖች አንዱ ነው። አርሰናል፣ አስቶን ቪላ እና ማንቸስተር ዩናይትድ። በነገራችን ላይ ከሶስተኛው ሳምንት በኋላ ብዙ ነጥብ በመሰብሰብ ከአርሰናል ቀጥሎ ማንቸስተር ዩናይትድ ነው። አርሰናል 16 ነጥብ ሰብስበዋል ከሶስተኛው ሳምንት በኋላ። ማንቸስተር ዩናይትድ 15 ነጥብ ሰብስበዋል። 5 ጨዋታ ሲያሸንፍ 2 ጨዋታ አጥቷል። ነገር ግን ከሶስተኛው ሳምንት በኋላ በተደረጉ ጨዋታዎች ብዙ ጎል በማስቆጠር ማንቸስተር ዩናይትድ ይቀድማል።
ነጥብ በመሰብሰብ አርሰናል ይቀድማል፣ ማንቸስተር ሁለተኛ ነው። ብዙ ጎል በማስቆጠር ግን ማንቸስተር ዩናይትድ ይቀድማል። 14 ጎሎችን አስቆጥሯል። ያ ማለት ከ3ኛው እስከ 9ኛው ማለት ኦልሞስት 7 ሳምንት አይደለም 7 ሳምንት 7 ወይም 6 ሳምንት አካባቢ በሰባት ነው። ባለፉት 7 እና 6 ሳምንታት ጨዋታዎች ብዙ ጎል ያስቆጠረው ማንቸስተር ዩናይትድ ነው። በሊጉ ቁጥር 1 ነው ብዙ ጎል በማስቆጠር። ይሄ ቀላል ነገር አይነግርህም። ቡድኑ ጎል አስቆጣሪ እንደሆነ የሚያሳይ ነው። ነገር ግን በ12 ያለፉት ጨዋታዎቹ ማንቸስተር ዩናይትድ መሰብሰብ የቻለው 4 ነጥብ ብቻ ነው። ይሄ ጥያቄ የሚያስነሳ ነው። ከሜዳ ውጭ ሂዶ ባረጋቸው 12 ጨዋታዎች 4 ነጥብ ነው። ከአራቱ ነጥብ 3ቱ አንፊልድ ላይ ሊቨርፑል ነው ያሸነፈው። አዌይ ላይ ያለው ሪከርድ በማንቸስተር ዩናይትድ በኩል ጥያቄ የሚያስነሳ ነው። ዘንድሮም እንደዛ እኮ ነው አይደል? ዘንድሮም ሜዳ ላይ ጥሩ ነው እኮ ተከታታይ አሸንፏል። ሜዳ ላይ ከአርሰናሉ ሽንፈት ውጭ ሌላ ሽንፈት አላስተናገደም። ምክንያቱም በተከታታይ ቼልሲና ሰንደርላንድን አሸንፏል ሜዳው ላይ። የመጀመሪያ ባክ ቱ ባክ ዊኑ ነበረ። ከዛ እንደገና 3ኛ ተከታታይ ድል ያደረገበት የብራይተኑ ጨዋታ ሆኗል እና በዚህ መሃል ግን አዌ ሄዶ በብሬንፎርድ ተሸንፎ መጥቷል አይደል? አዌ የሚሄድባቸው ጨዋታዎች ጥሩ አይደሉም፣ ከአንፊልድ ውጭ ማለት ነው። እና ከፉላም ጋር አቻ ወጥቷል። ጥሩ አይደለም። እሱም እንትን የምትለው አይደለም። ግን ዝሮ አዌ ሪከርዶቹ ደካማ ናቸው ማንቸስተር ዩናይትድ ለማለት የሚያሳየው ነው። ልክ ነው። እና ይህንን የአዌ የሜዳ ውጭ ያለውን ሪከርድ ማሻሻል አለበት ማንቸስተር ዩናይትድ ሲሪየስሊ ለቶፕ 4 ለመፎካከር ወደ ፉክክር ውስጥ ለመግባት ከሜዳ ውጭ ያሉትን ጨዋታዎች እንደ ነገው እንደ ሲቲ ግራውንድ አይነት ሲቲ ግራውንድ ከባድ ከሚባሉ ስቴዲየሞች ናቸው። የአሁኑን ያርገውና የዘንድሮ ውድድር ዓመት ያርገውና ባለፉት 2 ዓመታት ሲቲ ግራውንድ ላይ ማሸነፍ በጣም ከባድ ነው። ሲቲ ግራውንድ ላይ ሲቲ ሻምፒዮን ሊሆን በተቃረበበት ጊዜ ነጥብ ጥሏል። ሲቲ ግራውንድ ላይ ሊቨርፑል ተሸንፏል። ታች አምና አርሰናል ነጥብ ጥሏል። በጣም የሚያስቸግር ስቴዲየም ነው ሲቲ ግራውንድ በጣም። ዘንድሮ ግን ምናልባት ከአሰልጣኝ ሹምሽራ ጋር በተያያዘ ቡድኑ የመረጋጋት ችግር አለበት። ተጫዋች እኮ አልለቀቀበትም። እውነት ለመናገር ያን ያህል ቁልፍ የሚባል ተጫዋች አልለቀቀበትም። እንዲሁም ተጫዋች ጨምረዋል። ኢላንጋ ለቋል። ግን ያን ያህል ቁልፍ የምትለው በጣም በቃ ማለት ላይክ አሁን ብሬንፎርድ እኮ የለቀቃቸውን ተጫዋች እነ ሁዋን ዊዛን እነ ኢምቦሞ ክርስቲያን ኖርጋርድ ግን ተቋቁመዋል። ኬት አንድሪውስ ቡድኑ እና ኖቲንግሃም ፎረስት ያን ያህል በጣም የፈራረሰ ወይም ብዙ ተጫዋቾች የለቀቁበት ቡድን ሳይሆን ግን የአሰልጣኞች ሹምሽርና የኢቫንጀሎስ ማሪኒያከስ አለመረጋጋት ያመጡት ነገር ችግር እየፈጠረ ያለ ይመስላል እና በነገው ጨዋታም ለማንቸስተር ዩናይትድ ትልቅ ግምት ይሰጣል፣ ምንም ጥያቄ በሌለው መንገድ። ግን ከሜዳ ውጭ ያለው ክብረ ወሰንን በማሻሻል በነገው ጨዋታ ላይ መልእክት ማስተላለፍ ሴንት ጄምስ ፓርክ ላይም አንፊልድ ላይም ሲቲ ግራውንድ ላይም ነጥብ መውሰድ እንደሚቻልና ያም ማድረግ መቻል ደግሞ አንዱ የቶፕ ቲም ኳሊቲ ነው። ለዋንጫ ለቶፕ 4 የሚፎካከር ቡድን እንዲህ አይነት ስራዎችን መስራት አለባቸው፣ እንዲህ አይነት ውጤቶችን ማስመዝገብ አለባቸው እና ነገ ማንቸስተር ዩናይትድ ከሲቲ ግራውንድ 3 ነጥብ የሚያሳካ ከሆነ ህዳርንም በድል ይጀምራል። ህዳርም ለሩበን አሞሪም ጥሩ ይሆንላቸዋል። አሁን ቡድኑ ጥሩ መነቃቃል ላይ ነው። በኮከብ ተጫዋችነት እጩ ብራያን ቡሞ ገብቷል። በኮከብ አሰልጣኝነት እጩ ሩበን አሞሪም ገብቷል። ይሄ እንግዲህ ከሆነ ረጅም ጊዜው ነው ማንቸስተር ዩናይትድ ቤት ውስጥ እንዲህ አይነት ነገሮችን ማንቸስተር ዩናይትድ ቤት ውስጥ ማየት አልተቻለም ነበር ባለፉት ጊዜያቶች። ይሄ ቀላል አይደለም መልእክቱ። ይህን ለማስቀጠል እንደዚህ አይነት የነገ አይነት ጨዋታዎችን ማሸነፍ ይገባል። ሃሪ ማጉዌር በነገው ጨዋታ እንደሚደርስ ይጠበቃል። ወሳኝ የተከላካይ መስመር እየሆነ መጥቷል ሃሪ ማጉዌር። ስለዚህ የተጫዋች በነገው ጨዋታ ላይ ሌኒ ይሮን ተክቶ እንደሚገባ ነው የሚጠበቀው። ማንቸስተር ዩናይትድ አንድም የጉዳት ዜና የለበትም። አስደሳችሁ ነገር አንድም የጉዳት ዜና የለበትም። ሊሳንድሮ ማርቲኔዝም ሙሉ ከቡድኑ ጋር ትናንት ሙሉ ልምምድ ጨርሷል። ነገ ተቀያሪ ወንበር ላይ ሊቀመጥ ይችላል። ከፊትነስ ጋር የተያዘ ጥያቄ ካልሆነ በስተቀር በቃ ለመጫወት ዝግጁ ነው አሌሳንድሮ ማርቲኔዝ። ሌላ ለቡድኑ የተከላካይ መስመር በደንብ ገት የሚሰጥ ጥልቀት የሚሰጥ ተጫዋች ነው ሊሳንድሮ ማርቲኔዝ። እነዛ ጋር ታረጋል፣ ሉክሻን ወደ ግራ ታወጣል። በቃ ተከላካይ መስመርህ በደንብ ስትሮንግ ይሆናል እና ምንም አይነት የጉዳት ዜና ለመኖራቸው ሩበን አሞሪም አስደሳች ዜና ነው። ቅድም እየጠቀስ ነው ነበረ እነ ቶተናም ከ10 ምናምን ተጫዋች ተጎድቶባቸዋል። ቼልሲ 6-7 ተጫዋች ተጎድቶበታል።
ኢቨን አርሰናል 4-5 ተጫዋች ተጎድቶበታል። ዩናይትድ የለበትም። እንደ አጋጣሚ ሆኖ እና እንደው በአስገራሚ ሁኔታ ሁለቱም የማንቸስተር ከተማ ክለቦች ከጉዳት ንጹህ ናቸው። በዚህ ሳምንት ምንም ጉዳት የሌለባቸው ናቸው። በኋላ ላይ ሲቲ ከበርንማውዝ እናነሰዋል። ኖቲንግሃም ከማንቸስተር ዩናይትድ አሉት ጨምርበት። ያው ሩበን አሞሪም ሌላ መልካም ተግባር ማከናወን የሚጠበቅባቸው መርሃ ግብር ነው ብዬ አስባለሁ። ማለት ያለፉትን 2 ጨዋታዎች የማንቸስተር ዩናይትድን ደካማ ሪከርድ፣ የማንቸስተር ዩናይትድን መጥፎ ትዝታ ወደ ሀያልነት መመለስ የቻሉባትን ሪከርዶችን በክለቦች ላይ ተጎናጽፈዋል። የአንፊልድ ሮዱ የሊቨርፑል ጨዋታ አንዱ ማሳያ ነው። ከዛ በተጨማሪ በተደጋጋሚ ጊዜ ማንቸስተር ዩናይትድን እያሸነፈ 3 ነጥብ የሚነጥቀውን ብራይተንን ደግሞ አሸንፈ አሳይተዋል። ስለዚህ ያለፉት 2 ጨዋታዎች በሩበን አሞሪም ስር ዩናይትድ ላይ የበላይነት የሚወስዱ ክለቦችን በቅርብ ዓመታት ማሸነፍ እንደሚቻል ያሳዩበትን ውጤት ጽፈዋል። ነገም ሌላኛው ቤት ስራ ይጠብቃቸዋል። አንፊልድ ላይ እንደዛ በሞራል የተጫወተው ማንቸስተር ዩናይትድ ነገም ሲቲ ግራውንድ ላይ በሙሉነት እንደሚጫወት ምንም ጥያቄ የለው። ምክንያቱም ባለፈው ዓመት 2ቱን ጨዋታ አሸንፎታል። 1-0 እና 3-2 ኦልትራፎርድ ላይ ማሸንፎታል። ስለዚህ ማንቸስተር ዩናይትድ አሁን ደግሞ ተራው የዩናይትድ ነው። ኖቲንግሃም ፎረስትን መበቀል፣ ማሸነፍ፣ የተወሰደበትን ሪከርድ መቀልበስ ነገ ይጠበቅበታል ብዬ አስባለሁ። በጣም ደስ ያለኝ ነገር ምንድን ነው? ዩናይትድ ከብሩኖ ፈርናንዴዝ ጥላም ቀስ በቀስ ቢሆን እየተላቀቀ ነው። ስቲል አለ አሁን ቡሞ ነው። አሁን ቁልፉ ተጫዋች ተረኛ ከኤርሊንግ ብራውት ሃላንድ ቀጥሎ ብዙ ጎል ያስቆጠረ ተጫዋች ሙከራ በማድረግ ከሳላህና ከሃላንድ ቀጥሎ ብዙ የጎል ኢንቮልቭመንት ያለው ተጫዋች ኢምቦሞ ነው። በተጨማሪም ብዙ ኳስን በመሞከር ራሱ በአንድ ክለብ ውስጥ ብዙ ኳሶችን ሾት በማድረግ ከሃላንድ ቀጥሎም እንዲሁ የምጠቅሰው ተጫዋች ነው። ማንቸስተር ዩናይትድ ቢያንስ ተተኪውን እየተካ ነው አሁን ጉዞን እያደረገ የሚገኘው የሚል እሳቤ አለኝ። ከብሩኖ ፈርናንዴዝ ይልቅ አሁን ሺፍት እያደረገ ይገኛል። ሺፍቱ ደግሞ ወደ ወጣት ተጫዋቾቹ ወደ ቀጣይ ፊቸሪቲ ወደሚያይበት የቡድን አጋር ወደ ሆነው ብሪያን ኤምቦሞ ሆኗል እና በሃላንድና በመሐመድ ሳላ ብቻ ይበለጣል በጎል ኢንቮልቭመንት ማለት ነው። በጣም ትልቁ ዜና ለማንቸስተር ዩናይትድ እንዳልከው ሶፊ የጉዳት ዜና የለም። በማንቸስተር ዩናይትድ ቤት ሁሉም ነፃ ሆኖ ለመጫወት እያኮበኮበ ይገኛል። ባለ ወኔው ተጫዋች ደግሞ እኔ እንደውም አንዳንዴ ሊሳንድሮ ማርቲኔዝን ሳስበው የማንቸስተር ዩናይትድ የአካዳሚ ተጫዋች ይመስለኛል። ማለት ይሄ እነ ሩኒ የሚያስታውሳል አይደል? ደም ውስጥ ማንቸስተር ዩናይትድ እንዳለ ማሳያው። ትላንትና ከትላንት በስቲያ የሰራነው ፕሮግራም ከኮቢ ሚያኖ መውጣት ጋር በተገናኘ የአካዳሚ ተጫዋቾች በማንቸስተር ዩናይትድ ቤት መቆየታቸው ቫሊዩ በቃ አለሸነፍ ባይነቱን፣ የቤተሰባዊነት ስሜቱን፣ እልሁን ሁሉ ነገር ይሰጡሃል የሚል እሳቤ አንስተን ነበር ከዚህ ጨዋታ ጋር በተገናኘ ማለት ነው። እና አሁንም የምናገረው የሊሳንድሮ ማርቲኔዝ ብቃት እጅግ በጣም አስደናቂ ነው። ወኔ የታከለበት ነው። ኳስ የሚችል ተከላካይ ነው። ስለዚህ ይሄ ለማንቸስተር ዩናይትድ ሌላ አዲሽናል ፓኬጅ ነው። ቢያንስ ተቀያሪ ወንበር ላይ እሱ መመልከት አዲሽናል ፓኬጅ ነው። የአፍሪካ ዋንጫ እየተቃረበ ነው። ስለዚህ ዝውውሮች ከመፈጸማቸው በፊት ፕላን ቢዎች በሩበን አሞሪም መቀየስ አለባቸው። ሙሳይር ማዝራዊ፣ አማዱ ዲያሎ እና ኢምቦሞ ሲኮበልሉ በአንድ ጊዜ አመተ ሌላ ሰው ስታስገባ ላይን አፕ ይበላሻል። ስለዚህ የታክቲካል አዳፕቴሽኑን ከቲሙ ጋር ያሉትን የጨዋታ ንበቶችን በቅያሬ ተጫዋቾች ላይም ይሄ ኤክሰርሳይዝ ኢምፕሊመንት ማድረግ አለባቸው ብዬ አስባለሁ እና የነገው ጨዋታ ሊፈተን ይችላል። ባይዘው በጣም በዚህ የእንግሊዝ ኳስ ላይ እንደ ስቶክ ሲቲ አይነት የጨዋታ መንገድ ይዘው የሚመጡ ክለቦች ያስጠሉሃል። ይሄ ስቶክ ሲቲ አሁን በጣም ጥጥር ያለ በቃ ይህን ቻርሊ አዳም ምናምን ይህን ሾክሮስ እንደዚህ አይነት ቡድን ነው አሁን ሸዋንዳይሽ እየሰሯቸው ያሉት ቡድኖች። በተለይ የበርንሌው ቡድን ጠላጅ ነው። በቃ አንድ ሄዲንግ ካገኘ ያስቆጥርብሃል። በቃ ብዙ ፈተና እንትን የሚለ ቡድን ነውና የነገውም ጨዋታ ማንቸስተር ዩናይትድ ቢቸገርበትም ግን በደንብ በሙሉነት
ያሸንፋል ብዬ አስባለሁ። በሙሉነት ሊያሸንፍ የሚችለው ጨዋታ ነው ማለት ይቻላል። ምክንያቱም ኖቲንግሃም ያለበት ውጤት ደካማ ነው። በጣም አሪፍ አጠራጠር አድርገን ሊቨርፑል ከአስቶን ቪላ የሚያደርጉት ጨዋታ ይጠበቃል። የሊቨርፑል የስቃይ ጉዞ የህመም ጉዞ የሚያበቃበት ጨዋታ ነው ወይ አንፊልድ ላይ አብረን እናያለን። ሊቨርፑል አስቶን ቪላን ያው ቀጥቅጦ ነው ባለፉት ጊዜ ሲያሸንፈው የነበረው። በ15 ጨዋታ አንዴ ብቻ ነው አስቶን ቪላ ያሸነፈው። 11 ተከታታይ ድል አለው ሊቨርፑል አስቶን ቪላ ላይ። በነገራችን ላይ ሊቨርፑል ላይ 571 ረጃጅም ኳሶች የተጣለበት በፕሪሚየር ሊጉ ብዙ ረጃጅም ኳሶች በተቃራኒነት የመጣበት ቡድን ነው፣ ሪካርድ ነው። እና አሰልጣኝ አርነ ስሎትም እሱን እያሰቡ ሲበሳጩ እንደነበረ እናስታውሳለን። ሪያን ግራቨንበርግ ተመልሶላቸዋል። ራፍት ነው ሪያን ግራቨንበርግ ተመልሷል። አሌክዛንደር አይዛክ ግን አይደርስም። ኩርቲስ ጆንስም አይደርስም። አሊሰን ቤከርም ተመልሷል ከጉዳት ግን ለነገው ጨዋታ አይደርስም። ቤከርም ተመልሶላቸዋል። ትልቅ ዜና ነው። በተለይ በቀጣዮቹ ሳምንታት ወሳኝ ጨዋታዎች አሏቸው። ከማድሪድ ጋር ሻምፒዮንስ ሊግ አላቸው፣ ሲቲ ጋር ፕሪሚየር ሊግ አላቸው እና አሊሰን ቤከር ቢያንስ ለሲቲ ጨዋታ ይደርሳል ተብሎ ይጠበቃል። አይዛክም እንዲሁ ከባድ ጉዳት አይደለም፣ ለሲቲው ለማድሪድም ጨዋታ ይደርሳል። ነገ ግን አይደርስም ተብሏል። የግራቨንበርግ መመለስ ግን ትልቅ ዜና ነው። ሳላህ ነው ትልቁ ትኩረቱ በዚህ ጨዋታ ላይ። አንፊልድ ላይ ባለፉት 6 ተከታታይ ጨዋታዎች 6 ጎልና አሲስት አለው። አሲስትና ጎል ሲደመር 6 ነው እና ነገ አንድ ጎል ወይም አንድ አሲስት የሚያደርግ ከሆነ የዋይን ሮኒ ለአንድ ክለብ ብዙ ጎልና አሲስት በማድረግ ክብረ ወሰንን ይጋራል። 275 ጎሎችና አሲስቶች ላይ ተሳትፏል። 187 ጎል 88 አሲስት። ሮኒ 183 ጎልና 93 አሲስት በማድረግ 276 ነው ያለውና ስለዚህ ነገ አንድ ጎል አንድ አሲስት ካረገ አንፊልድ ላይ ሳላ የሮኒን ክብረ ወሰን ይጋራል። 2 ካረገ አሲስትና ጎል ካስቆጠረ ወይም 2 አሲስት ወይም 2 ጎል ካስቆጠረ ደግሞ የሮኒን ክብረ ወሰን ይወስዳል። ለአንድ ቡድን ብዙ የጎል ኢንቮልቭመንት በማድረግ የሚለውን ታሪክ ከሮኒ መቀበል ይችላል ማለት ነው ነገ 2 ጎሎች ላይ መሳተፍ ከቻለ ሳላ። ስለዚህ ወሳኝ ነው። በነገራችን ላይ አስቶን ቪላ ነገ ሊቨርፑልን ካሸነፈው ሌስተር ሲቲ 2016 ተከታታይ ሻምፒዮን የሆኑትን ቡድኖች ካሸነፈበት ጊዜ በኋላ ለመጀመሪያ ጊዜ አስቶን ቪላ ሁለቱን ሻምፒዮን ቡድኖች ባለፈው ዓመትና ዘንድሮ ሻምፒዮን የሆኑትን ቡድኖች በማሸነፍ ታሪክ ሊሰራ የሚችልበት እድል አለ። አስቶን ቪላ በዘንድሮ ውድድር ዓመት ከሳጥን ውጭ ብዙ ጎል በማስቆጠር ከበርንማውዝ ቀጥሎ ሁለተኛው ቡድን ነው። 5 ጎሎችን አስቆጥሯል። በርንማውዝ 6 ጎሎችን ከሳጥን ውጭ ያስቆጠረ ቡድን ነው። በነገራችን ላይ ሊቨርፑል 5 ተከታታይ ድል አድርጎ 4 ተከታታይ ጨዋታ በመሸነፍ በሊጉ በታሪክ ለመጀመሪያ ጊዜ ነው። ኡናይ ኤምሪ አስቶን ቪላ ደግሞ 5 ተከታታይ ጨዋታዎችን ሳያሸንፍ 5 ተከታታይ ጨዋታዎችን ካሸነፈ ነገ አዲስ ታሪክ ይጽፋል እና ይሄ ግጥምጥሞሹ አስገራሚ ነው ተብሏል። ይሄ ጨዋታ ሲታሰብ 2020 7-2 ቪላ ፓርክ ላይ አስቶን ቪላ ያሸነፈው ጨዋታ የማይረሳ ነው። እንግዲህ አርነ ስሎት ነገ የሚሻሻሉበት ነው ይጠበቃል። ማንቸስተር ሲቲ ከበርንማውዝ ሌላኛው ጨዋታ ነው። ግን ሶፊዬ ምን አሉ መሰለህ እዚህ ላይ የሚጨምረው ነገር ምን አሉ አልስማማም በሳቸው ሀሳብ አርነ ስሎት በፕሪ ማች ሀሳባቸው እኛ መሸነፍ የሚገባን አሉ በክርስቲያን ፓላሱ ጨዋታ ብቻ ነው። በተጋጣሚዎቻችን ላይ ብዙ ሙከራ አልተደረገብንም። ያለፉትን ጨዋታ የተሸነፈንበት መንገድ የእኛ የጨዋታ ችግር ሆኖ አይደለም የሚል ሀሳባቸውን አፍልቀዋል። ግን ብዙ ሚዛን አይደፋም። የተበለጥ ነው በፓላስ ብቻ ነው ብለዋል። ሲቲ ከበርንማውዝ ብዙ ትናንት ስናነሳው ነበረ። ትናንት በነበረን ፕሮግራማችን ላይ በሰፊው ስናነሳው ነው። አስተያየቶች አንዴ ሲጠምብህ የሆነ ነገር ከአእምሮህ አትሆንም እና የምትሰጣቸው አስተያየት ራሱ ግራ ያጋባሉ። ለምሳሌ ከትናንት ፓላስን ከተሸነፉ በኋላ የሰጡት አስተያየት እኔ እኮ በህፃናት የምንጫወት መስሎኝ ነው፣ በትልቅ ተጫዋች እንደምንጫወት በአቅም እኔም ሲሪየስ ቡድኔን ይዤ ገባ ነበር ብለው ኢቭን ግላስነር ሁሉ ተቆጥቶ ተናግረው ነበር። ማካሊስተር ትልቅ ተጫዋች አይደለም ዓለም ዋንጫ ያነሳ ምናምን እያሉ ሲናገሩ ነበር ኦሊቨር ግላስነር እና ትንሽ ከአእምሮ ሰዓቱን ስቀር አንዳንዴ አስቸጋሪ እንደ ኢትዮጵያ ሴቶች ብሔራዊ ቡድን አሰልጣኝ። እሺ ማንቸስተር ሲቲ ከበርንማውዝ ሲቲ 9 ተከታታይ ጨዋታዎች ካሸነፈ በኋላ በቪላ ፓርክ በአስቶን ቪላ ተሸንፎ ነው የሚመጣው። ነገር ግን ስዋንሲን በሊግ ካፕ አሸንፎ የስነልቦና መነቃቃት አድርጎ የመጣ ቡድን ነው። በርንማውዝ እሁድ ነው ጨዋታው የሚከናወነው ምሽት 1 ተኩል ላይ። ሌሎቹ በሙሉ የነገ ጨዋታዎች ናቸው። ነገ 12 ሰዓት 2 ተኩልና 5 ሰዓት ነው የሚከናወኑት። ሊቨርፑል ከአስቶን ቪላ 5 ሰዓት ነው። የማንቸስተር ሲቲ በርንማውዝ እሁድ 1 ሰዓት ተኩል የሚከናወን ጨዋታ ነው። በመክፈቻ ጨዋታ በሊቨርፑል ከተሸነፉ በኋላ በርንማውዞች አልተሸነፉም። ምን ያህል ጠንካራ ቡድን እንደሆነ መረዳት ነው። 2-0 ኖቲንግሃምን አሸንፈውታል። ይሄ ስም ከዚህ በኋላ በዓለም እግር ኳስ የሚነግስ ይመስላል። ኢሊ ክሩፒ የሚባል ታዳጊ ተጫዋች አላቸው። ጨዋታው ላይ በደንብ እናወራበታለን ስለ ክሩፒ። በጣም አስገራሚ ተጫዋች ነው። ምናልባት የወሩ ምርጥ ተጫዋችም ተብሎ ሊሸለም ይችላል። እጩዎች ውስጥ አለ ክሩፒ
የሲቲ ሮድሪ እና ሃላንድ ከጉዳታቸው አገግመዋል። ልክ እንደ ማንቸስተር ዩናይትድ ከተማው አየሩ ጸባይ ጥሩ ነው ማለት ነው። የተበከለ አየር የለም ማለት ነው። ሁለቱ ማንቸስተሮች ካለምንም ጉዳት የሚያደርጓቸው ጨዋታዎች የሚሆን ናቸውና ሲቲ ከበርንማውዝም እሁድ የሚኖር ጨዋታ ነው። ከመሸጋገሪያ በኋላ አጫጭር ስፖርታዊ መረጃዎቻችን እናነሳለን። ዙቢሜንዲ 2 ክለቦችን አጣልቷል። ለምን? የላሚን ያማልን ጉዳትና ሌሎች ጉዳዮች እናነሳለን። ከመሸጋገሪያ በኋላ ተመልሰን እንመጣለን። መሸጋገሪያ ዴቭ አድርግልን።